ሰላም እንዴት ናችሁ? የኢትዮ ጁሪስ አካዳሚ ተማሪዎች ዌልካም ብያቸዋለሁ። እና ባለፈው ቻፕተር 7 ተብሎ የቻፕተር 6 ተሰርቷል ማለት ነው። ኢንተርፕሪቴሽን በጣም ሶሪ፣ ያኔ የራሳችን የሆነ ፓወርፖይንት አላዘጋጀንም ነበር። ዛት ኬዝ በቃ የራሳችንን ፓወር ስላላዘጋጀን በሰው ነበር እየሰራን ነበር። መጀመሪያ አዘጋጅተን ነበር። በአንዳንድ ምክንያቶች አልሰራንም ነበረ ፓወርፖይንት ማለት ነው። ዛሬ ደግሞ ቻፕተር 7ን ጁሪዲካል አክት እናያለን። ትንሽ ጉንፋን ይዞኛል፣ ድምጼ ሰጥ እያለ ነው ማለት ከበዛው እንዳትፎግሩኝ ማለት ነው። ጁሪዲካል አክት ከሌላ ኮንሰፕት ከሌላ ታይትሎች ኢት ኢዝ ቬሪ ሲምፕል ቢኮዝ ኢት ኢዝ ጁሪዲካል አክት አባውት ቲልስ ኢንቴንድድ አባውት ትራንስፈር አባውት ኤክስቲንጉሽ ራይት ስለ ፐርሰን ነው የሚያወራ ማለት ነው። አንድ ሰው ስለሚያደርገው እኛም ምንድን ነው የምናደርገው ስለሚለው ነገር ነው እና የምናየው ይሄንን ሰከንድ ሴሚስተር ነው። በተለይ ሳክሴሽን ላይ በደንብ የሚተማሩት ነው። ይሄ አንድ ቻፕተር የመጣው ራሱ የሆነ የራሱ ኮርስ አለው። ጁሪዲካል አክት በደንብ የሚተማሩበት ሳክሴሽን ነው ማለት ነው። እዛ በደንብ ትማሩት አላቸው። ይሄ ኮርስ አስ ኢንትሮዳክሽን ነው። ሲጀመር ኮርሱ ራሱ ኢንትሮዳክሽን አይደለም ብሎ ኢንትሮዳክሽን የሆነ ነገር አውቃችሁ እንድታልፉ ብቻ ነው። እዛ ስትሄዱ አዲስ እንዳይሆንባችሁ። we will start our class. ቻፕተር 7 ጁሪዲካል አክት ይለናል። ጁሪዲካል አክት ማለት ህጋዊ ተግባራት ማለት ነው። ሲምፕል ህጋዊ ተግባራት ማለት ነው። By the end of this chapter, you will be able to define juridical acts, analyze the nature of juridical act, explain the importance of juridical act, state common rule applicable to all types of juridical acts, and the last, compare and contrast the rule with those incorporated under our law. እና ምንድነው ዲፋይን እናደርግ ህጋዊ ተግባራቶችን እንተረጉማለን እና ህጋዊ ተግባራቶችን ባህሪዎችን ምን እናደርጋለን እንተነትናለን፣ አናላይዝ እናደርጋለን እና ደግሞ ህጋዊ ተግባራትን ጁሪዲካል አክት ምንድነው አስፈላጊነቱ የምንሆን ነገር በደንብ እንረዳለን። ከዛም በኋላ ሁሉም የህግ ተግባራቶች ወይንም ደግሞ አይነቶች ማለት ነው ታይፖቹ ከፍጻሜው መሆኑበት አጠቃላይ ደንቦች ምንድነው የሚለው ነገር በትንሹም ሆነ እንገልጻለን ማለት ነው። እና በመጨረሻ ደንቦቹን እና በህጋችን በእኛ በኢትዮጵያ ህግ ምንድነው የሚነጻጸረው የሚለው ነገር እንዴት ነው የሚገናኘው ከሚለው ኮንሰፕት ጋር እናያይዛለን ማለት ነው በቀላሉ። ወይኔ እናቴ ልበል በእናታችሁ ድምጽ በግድ ነው እየሰራ ያለሁትኝ እና ኢንቦክስ ላይ በጣም ብዙ ልጆች ስራለኝ ስላላችሁ ማለት በጣም ከብዶኝ ማለት ነው። በጣም ይቅርታ። ዋት ኢዝ ጁሪዲካል አክት ይለናል ማለት ምንድነው ህጋዊ ተግባራት የሚባሉት ዲፊኒሽን። ጁሪዲካል አክት ኢዝ ዲፋይንድ አን አክት ኢንቴንድድ ቱ ክሬት ትራንስፈር ኦር ኤክስቲንጉሽ ራይት ዛት ኢፌክቲቭ ኢን ሎው ፎር ዛት ፐርፐዝ ይለናል ማለት ነው። ጁሪዲካል አክት የምንለው ምንድነው ካላችሁ የሆነ ኢንቴንሽን ክሬት እናደርጋለን፣ የሆነ ሀሳብ ክሬት እናደርጋለን መጀመሪያ ማለት ነው። ጁሪዲካል አክት የሆነ ህጋዊ ተግባራትን ለማድረግ መጀመሪያ የሆነ አክት ከማድረጋችን በፊት ኢንቴንሽን ይኖረናል። ከዛ ያ ኢንቴንሽን ክሬት ካደረግን በኋላ ፎር ዘ ፐርፐዝ ኦፍ ዋት ትራንስፈር፣ አንደኛ ፎር ዘ ፐርፐዝ ኦፍ ትራንስፈር፣ ሁለተኛ ኤክስቲንጉሽ ራይት የሆነ አሁን ለምሳሌ በምሳሌ ከሄደ እኔ አባት ነኝ፣ ልጅ ይኖራል። ከዛም በኋላ ያ ልጅ ደግሞ እኔ ይሄን ቤት ለሱ ሰጥቻለሁ ብዬ ኑዛዜም መጻፍ ይችላል። ኑዛዜ ጻፍኩኝ። ያን ቤት ደግሞ እንዳይወስድ ይሄን ቤት ምክንያቱም እኔ በህይወት እያለሁ አንድ አላስታመመኝም፣ ሁለት እኔ በህይወት እያለሁ ልሞት እየፈለገ ነበር። ስለዚህ የኔን ንብረት መውረስ የለበትም ብዬ ኤክስቲንጉሽ ማድረግ ይችላሉ። ራይቱ ማለት ነው እንዳይወስድ እኔም ብዬ ኤክስቲንጉሽ አደርጋለሁ። በመጨረሻ ያ ደግሞ እኔ ያወጣሁት ያ መጀመሪያ ክሬት ያደረኩት የጁሪዲካል አክት እኔ ለሚፈልገው ዓላማ ምን ይሆናል ማለት ነው ፎር ዛት ፐርፐዝ ኢፌክቲቭ ይሆናል ማለት ነው። በቀላሉ ኮንሰፕቱ ይሄ ነው። ጁሪዲካል አክት ዲፋይን አን አክት ኢንቴንድድ ቱ ክሬት፣ ሁለተኛ ትራንስፈር ኤክስቲንጉሽ ራይት ኤንድ ዛት ኢዝ ኢፌክቲቭ ኢን ሎው ፎር ዛት ፐርፐዝ። ተግባብተናል ብዬ እና ክሬት ታደርጋላችሁ መጀመሪያ ሀሳብ የሆነ ኢንቴንሽን አክቱን ለማድረግ ክሬት ታደርጋላችሁ ወይ ለማስተላለፍ ሊሆን ይችላል መብት፣ ወይንም ደግሞ የሆነ መብት ደግሞ ለማጥፋት ሊሆን ይችላል። ብቻ ለዚህ ዓላማ በህግ ፊት ውጤታማ የሆነ ተግባር ለማድረግ ነው ሀሳቡ። እና ኦልሶ ዲስክራይብ ዘ ኤክሰርሳይዝ ኦፍ ሌጋል ፓወር፣ እኛ ያለንን ሌጋል ፓወር ኤክሰርሳይዝ ማድረግ ነው። አኮርዲንግ ቱ ሲቪል አናሊሲስ ምን ይላሉ? ጁሪዲካል አክት ኢዝ ዲክላሬሽን ኦፍ ዊል ባይ ፕራይቬት ፐርሰን ዳይሬክትድ ቱ ክሬሽን ኦፍ ኢንቴንድድ ሌጋል ኮንሲኩዌንስስ። አሁን ያወራሁት ሀሳብ ጁሪዲካል አክት የምንለው የአንድ ሰው ዲክላሬሽን ኦፍ ዊል ነው፣ ፈቃድ ነው። ፈቃድ ወይንም ደግሞ ኑዛዜ ነው። በማ የሚደረግ በፕራይቬት ፐርሰን የሚደረግ ይሄም ደግሞ ክሬት የተደረገው ያ ኢንቴንሽን ደግሞ ሌጋል ኮንሲኩዌንስ ይኖረዋል። እኔ ቤቴን እንዳይወስድ ብዬ ለልጄ ኑዛዜ ካወጣሁኝ በኋላ ልጄ ቤቴን እንዳይወስድ ማድረግ ይችላለሁ ነው። ያ ሌጋል ኮንሲኩዌንስ አለው። ዝም ብዬ ከመሬት ተነስቼ አይደለም እኔ ያኛው ኢንቴንሽን ማወጣው ማለት ነው። ተግባብተናል። ኤግዛምፕል ኦፍ ጁሪዲካል አክት፣ እነዚህ ጁሪዲካል አክት የሚባሉት እነማን ናቸው? ምን ያካትላል? ዋት ኢዝ ኳሊፋይስ አስ ጁሪዲካል አክት? እነዚህ ጁሪዲካል አክት ነው እንድንል የሚያደርጉ ነገሮች ምንድን ናቸው? ኤግዛምፕል ኢንክሉድስ ምንድን ነው? ዲማንድ ቱ ቫኬት ፕሪሚስ ቱ ኤሊዝስ
ከጁሪዲካል መካከል አክቶች መካከል አንዱ ነው። ምንድን ነው? አሁን አከራይ ነኝ ተከራይ ውጣ ማለት ይችላለሁ። ኢት ኢዝ ሌጋል ኮንሲኩዌንስስ። ሰውየው ከግቢ መውጣት አለበት። ዋይ? ቤቱ የኔ ስለሆነ። ይሄ ጁሪዲካል አክት ነው፣ ህጋዊ ተግባር ነው። ሰውየው እየሰራው የፈጸመው ተግባር ሊኖር ይችላል፣ እሱ አያገባኝም። ነገር ግን ከቤቴ ውጣ ማለት ይችላል ነው ማለት ነው። እሺ፣ ያ ደግሞ ሌጋል ኮንሲኩዌንስ ይኖረዋል። ተረዳችሁ? አንደኛ። ሁለተኛ ዲክላሬሽን ባይ ዊች ፓርቲ ዊሽስ ቱ አቮይድ ኮንትራክት ኦን ዘ ግራውንድ ኦፍ ፍራውድ። አንዳንድ ጊዜ ኮንትራክቶች በማጭበርበር ከሰው ጋር ሊገቡ ትችላላችሁ። ፎር ኤግዛምፕል አዲስ ቲቪ ነው እያላችሁ ለእናንተ ነው፣ ለምን ተማሪዎች አይደለ ስልክ እየገዛን አዲስ ስልክ ነው እያለ ለእናንተ ሸጠላችሁ። ሞዲፍ አድርጎ እነዚህ ከቨር ምናምን ቀይሮ አዲስ ነው ብሎ ሸጠላችሁ። ሶ ቤት ደርሳችሁ ስታዩት አሮጌ ስልክ ነው ማለት ነው። ኢንዛት ኬስ ፍራውድ በመሀሉ ምን ሀፕን አድርጓል። ከዛ ሄዳችሁ አይኔ ስልኩን አልፈልጎም የሸጥክልኝ ስልክ አዲስ አይደለም ብላችሁ ኢንቫሊዴት ማድረግ ትችላላችሁ። ኢት ኢዝ ዋት ኢት ኢዝ ጁሪዲካል አክት፣ ህጋዊ ተግባር ነው። ኦኬ። ሶስተኛ ምንድነው? ግራንት ኦፍ አውቶሪቲ ቱ አን ኤጀንት። ኤጀንት ይሄ ምንድነው የሚባለው አማርኛ? ይሄ አሁን ምንድን ውክልና ማለት ነው። ውክልና ትሰጣላችሁ አይደል? ውክልና ስልጣን አሁን ያለውበት አለው ሌላ ሀገር እኔ መስራት የሚችለውን ተግባር እኔ ከሌለው መስራት የማይቻለውን እኔ ግን እዚህ በመኖሪ ምክንያት ሳይደረግ እንዳል እኔ ምን ማድረግ ትችላለሁ? ግራንት ኦፍ አውቶሪቲ ፎር ዘ አዘር ፐርሰን አስ ዋት አስ ኤጀንት ማለት ነው። ኢት ኢዝ ዋት ዲክላሬሽን ኦፍ ዊል። የኔ ፈቃድ ነው እየፈጸምኩ ያለሁ ምን ይባላል? ጁሪዲካል አክት ይባላል። ዘ ሜኪንግ ኦፍ ቴስታሜንት፣ ኑዛዜ ቃል ማውጣት። ሊሞት የደረሰ ሰው ኑዛዜ ያወጣል አይደል? ይሄ ጁሪዲካል አክት ነው። እናንተ ትማሩታላችሁና አሁንም እንማራለን ስለ ኑዛዜ ምን ማለት እንደሆነ ትንሽ ከታች ስላለ እናየዋለን። ኮንትራክት ኦፍ ሴል፣ የሽያጭ ውሎች፣ ዶኔሽን፣ ስጦታ፣ በነፃውን ለሰዎች የሚሰጡ ስጦታዎች አሉ። እነሱ ሁሉ ምንድን ናቸው? ጁሪዲካል አክቶች ይባላሉ። ሶ ዘ ኢሴንሻል ኤሌመንትስ ኢን ኤቭሪ ጁሪዲካል አክት ኢዝ ዘ ዲክላሬሽን ኦፍ ዊል። እና በሁሉም ደግሞ በእያንዳንዱ ህጋዊ ተግባር ላይ ውስጥ ምን አለ? የፐርሰናል ምን አለ? ዊል አለ ማለት ነው። ዶንት ፎርጌት ዚስ ኢሴንሻል ኤሌመንት ኢን ኤቭሪ ጁሪዲካል አክት ኢዝ ዋት? ዘ ዲክላሬሽን ኦፍ ዊል። ፕራይቬት ፐርሰን የሆነ የሚያደርጉ ነገር መኖሩን መርሳት የለባቸውም። ሶ ዲስቲንግዊሽ ጁሪዲካል አክትስ ፍሮም ዘ አዘር አክትስ። እና ህጋዊ ተግባራትን ከሌላ ተግባራቶች ዲስቲንጉሽ አድርገን እስቲ እኔ ደግሞ ከሌሎች ተግባራት መለየት። ስሪ ካታጎሪዎች አሉ ቮሉሽናል አክትስ። አንደኛ ጁሪዲካል አክትስ፣ ሁለተኛ ኳስ ጁሪዲካል አክትስ፣ ማቴሪያል አክትስ። ጁሪዲካል አክት የምንለው ዲክላሬሽን ኦፍ ዊል ዳይሬክትድ ኢንቴንድድ ሌጋል ኮንሲኩዌንስ ኤግዛምፕል ኮንትራክት ዊል ምንድነው? ህጋዊ ተግባራት የምንለው ሊሆን የታሰቡ ህጋዊ ውጤቶች እንዲኖሩ የሚደረግ ምንድነው? መግለጫ ነው። ወይ መግለጫ ማለት ዲክላሬሽን ማለት ነው። ዲክላሬሽን አሁን እኔ እንዲደረግ ኮንትራክት ሊሆን ይችላል። የጁሪዲካል አክት ነው። ዊል ኑዛዜ አሁን እንዲደረግ እኔ ኮንትራክት ሲገባ አንተ መኪናዬን ሽጥልኝ እኔ ገንዘብ እከፍልሃለሁ። አሁን ሲሸጡ ወይንም ደግሞ እኔ ቤቴን ይሰጣለሁ አንተ መኪናዬን ስጥልኝ፣ ኮንትራክት ነው የገባ። ይሄ ጁሪዲካል አክት ነው። ጁሪዲካል አክት የሚባለው ይሄ ነው፣ በሁለት ሰዎች መካከል የሚደረግ ማለት ነው። ቋንስ ጁሪዲካል አክት ደግሞ የሚባለው ምንድን ነው? ከዛ የሚለየው ሪዛልት ኢን ሌጋል ኮንሲኩዌንስ ባይ ኦፕሬሽን ኦፍ ሎው። ይሄ በሰውየው ሳይሆን በኦፕሬሽን ኦፍ ሎው ነው። አሁን ያኛውን ኮንትራክት እኮ እምቢ ማለት ይችላል የገባው፣ ወይንም ደግሞ ዊሉን ቅድም የገባው ኑዛዜ አይ በቃ ትቼዋለሁ ኑዛዜ አላስቀምጥም ማለት ይችላል። ሰው ደግሞ ኑዛዜ ሳያስቀምጥ ከሞት ምንድን ነው የሚደረገው የሚለው ጥያቄ ይነሳል። እሱም በደንብ ትማሩታላችሁ። ቴስቴት ሳክሴሽን እና ኢንቴስቴት ሳክሴሽን የሚባል ነገር አለ። ቴስቴት ሰውየው በምን በኑዛዜ አስቀምጠው ሲሞት በዛ መሰረት ይደረጋል። ኢንቴስቴት የሚባለው ሰውየው ኑዛዜ ሳያስቀምጥ በተለያዩ አደጋዎች ለመሆኑ ይችላል። በዚያን ጊዜ በምን በኦፕሬሽን ኦፍ ሎው ሪጋል ዲቴልስ ኦፍ ኢንቴንሽን የሰውየው ኢንቴንሽን የለም፣ ግን በምን በህግ የተቀመጣሉ ስቴፖች አሉ። ምንድን ነው የሚደረገው? መጀመሪያ ማን መውረስ አለበት? አሁን ፈርስት ስቴፕ ላይ ልጆች አሉ ይላል። ልጆች ከሌለው ሰውየው አባትና እናት፣ ከዛ አያቶቹም ከሌሉ ቅድመ አያቶች፣ እንደዛ እያለ ያስቀምጣል ማለት ነው። ሶ ይሄ በምንድን ነው ቋንስ ጁሪዲካል አክት ስሩ ኦፕሬሽን ኦፍ ሎው። ስለዚህ ይህም መርሳት የለባችሁ ማለት ነው። ማቴሪያል አክት የምንለው ደግሞ ኮንሲስትስ ኦፍ አክሽን ፊዚካል ሪሌሽን ቱ ዊች ሎው አትሪቡት ኮንሲኩዌንስስ ይላል። ኮንሲኩዌንስስ ፎር ኤግዛምፕል ፋይንዲንግ ትሬዠር ሬቲንግ ይሄ ከቁስ ጋር የሚገናኝ ነገር ቁሳዊ ተግባራት ነው ማለት ነው። እና ህጉ አሁን የተለያዩ ውጤቶች ያመጣል አይደለ? የሆነ ህጉ የሚሰጣቸው እያንዳንዱ ውጤቶች አሉ ለእያንዳንዱ ድርጊቶች ማለት ነው። ወይንም ደግሞ ለአካላዊ ግኝቶችም ሊሆን ይችላል። ይሄ ማለት አሁን ራይት አሁን ለምሳሌ መጽሐፍ እኔ አሁን መጽሐፍ የጽፍ ሰው ከሆንኩኝ ሊትሬቸር ወርክ ወይንም ደግሞ ሰዓሊ ከሆንኩኝ የኔን የስዕል ስራ ኮፒ አድርገህ መስራት አትችልም በእኔ ስም ማለት ነው። አሁን ለምሳሌ እኔ ናቲ ብዬ የሆነ የስዕል ስራ የሚሰራ ከሆነ የኔን ስራ ሌላ ሰው ምን ማድረግ የለበትም መስራት አይችልም። ዋይ ኬዝ ኦፍ ካላችሁኝ ደግሞ ራይት አለኝ ማቴሪያል ማለት ነው።
ሰው ምን እንዳያደርግ አንላውፉል አክት እንዳያደርግበት ፊዚካል ፋክቶች ፐርሰናል ስታቲስ ጎቨርንድ ባይ ዲፈረንት ሩል ስላሉ ማለት ነው። እነዚህ ህገወጥ የሆኑ ድርጊቶች አካላዊ የሆኑ ሁኔታዎች፣ የግል ሁኔታዎች በተለያዩ ደንበኞች ስለሚመሩ ማለት ነው። እነዚህ የሶስቱ ባይዞ እነዚህ ቀላል ነገሮች አይደለም። እነዚህ ሲምፕል አድርጎ ያመጡ እንጂ በት ኢዝ ቬሪ ብሮድ በጣም ሰፊ ሀሳቦች ናቸው። ኢምፖርታንስ ኦፍ ጁሪዲካል አክት ምንድን ነው ጥቅሙ? እኔ እስቲ ዋይ ዱ ጁሪዲካል አክት ማተርስ ለምንድን አስፈላጊ የመሆነው ነው? ለምንድን ነው ጥቅሙ? ለምን ይሆናል የሚለው ነገር ነው። ሞስት ኦፍ ሌጋል ሪሌሽን ዊች ኤግዚስትስ አማንግ ፒፕል ስፕሪንግ ፍሮም ጁሪዲካል አክትስ ይላል። በሰዎች መካከልና ካሉት ብዙ ህጋዊ አሁን ሰዎች ይገናኛሉ አይደል? እርስ በራስ ህጋዊ ግንኙነቶች ያደርጋሉ። በዚያን ጊዜ የሚመነጩት ናቸው። እኔ ከሆነ ፐርሰን ጋር ሲገናኝ ስልክ ስትሻሻጩ አንዱ ሲሸጥ አንዱ ሲገዛ ማለት ነው። አንዱ ሲሸጥ አንዱ ሲገዛ ጁሪዲካል አክት መሀላቸው አለ እና ያን ክሪት የሚደረግ ነው። ይሄ ደግሞ ህጋዊ ተግባር ከሆነ ክሌም ይኖራቸዋል። ምክንያቱም ወንጀል ሰርቶባችሁ በሆነ ራሱ ያ ሰው እናንተ ብትከሱ ክሌም ይኖራቸዋል። ጁሪዲካል አክት ሰው ማለት ነው። ኢምፖርታንስ እሱ ነው። ጁሪዲካል አክት ኢዝ ዜር ፎርም ዜር ኮንዲሽን ኤንድ ዜር ኢፌክት ኮንስቲቱት ዘ ፕሪንሲፓል ሳብጀክት ኦፍ ሳይንስ ኦፍ ሎ ይለናል ማለት ነው። እና እነዚህ ህጋዊ ተግባራት ቅርጻቸው ሊሆን ይችላል፣ ሁኔታዎቻቸው፣ ውጤታቸው እና የህግ ሳይንስ አለ አይደለ? ሳይንስ አለ። የህግ ሳይንስ የምትማሩት ሰከንድ ይር ፈርስት ሲሚስተር ላይ ቀጣይ ዓመት ማለት ነው። ጁሪስፕሩደንስ በጣም አስጠሊታ ኮርስ ማለት ነው። ስለነ አሪስቶትል ሂስትሪ በቃ እየጠላቸው ስለነ አሪስቶትል ስለነ ፕሉቶ በቃ እዛ የሌለ የለም ማለት ነው። በቃ ሁሉም አሉ የራሳቸውን ሀሳብ ይሄ እሱ እንደዚህ ያለ እሱ እንደዚህ ያለ በቃ ምናምን በጣም ስለ ሳይንስ ኦፍ ሎ የምትማሩበት ኮርስ ነው ማለት ነው። እሱ ቲኦሪ ነው ግን ትንሽ ጠጠር የሚል ከሌላ ኮርሶች በጣም የሚከብደው እሱ ነው። እና የራሳቸው የሆነ ምን አላቸው ሁኔታዎች አላቸው፣ ቅርጽ አላቸው። እነዚህ ጁሪዲካል አክት የምንላቸው ማለት ነው። ዜር አር ፕራይመሪ ሜካኒዝምስ through which private individual create legally binding relationship transfer property structure ዜር አፌር ይለናል ማለት ነው። ምንድነው? ግለሰቦች በህግ አስገዳጅ የሆኑ ግንኙነቶች የሚፈጠርባቸው ጊዜያቶች አሉ። መቼ ካላችሁ ንብረት በሚያስተላልፉ ጊዜ። አሁን ይህን ንብረትን ሲያስተላልፍ ኦውነርሺፕነቴን እያጣው ነው ማለት ነው። የኔ ነበር ቤቴን ሲሸጥ ለሌላ ሰው እያስተላለፍኩኝ ነው ማለት ነው። ጀስት በቃ ሌጋሊ ባይንድ ይደረጋሉ። ሁለተኛ እዛ ግቢ ላልሄድ ይችላለሁ። ለምን ቤቴ ነው ብዬ ላልሄድ ይችላለሁ። እንደ ኬዝ ኦፍ ዋት ስላስተላለፍኩኝ ማለት ነው። ጁሪዲካል አክት ይሄ አንዱ ነው። እናም ደግሞ ሌላ ደግሞ ምንድነው ካላችሁ ኢንሾርት ጁሪዲካል አክት የምንለው አር ፕራይቬት ኢንዲቪዥዋል ሜክ ላው ፎር ዘምሰልቭስ ዊዝን ዘ ባውንደሪ ሴት ባይ ስቴት። ምንድነው? በመንግስት በተቀመጠ ድንበሮች ወይንም ለራሳቸው ህግ የሚመሰርቱበት መንገድ ነው ጁሪዲካል አክት የምንለው። ሁለት ሰዎች ፕራይቬት ኢንዲቪዥዋል የሆኑ ሰዎች ህግን ክሬት ያደርጋሉ። አሁን ኮንትራክት ሲንገባ ህግ ምንም የተጻፈ ነገር ባይኖር ራሱ እኔ መኪና እሰጥሃለሁ፣ አንተ ምን ስጠኝ፣ እኔ መሬት እሰጣለሁ ስል ህግን ክሬት እያደረኩኝ ነው። አንተ መኪናውን የመስጠት ግዴታ ይኖርብሃል፣ ህግ ነው። እኔ ደግሞ መሬት የመስጠት ግዴታ ይኖርብኛል ማለት ነው። በዛ ኬዝ ነው ሁለቱ ሰዎች ክሬት የሚደራረጉት ማለት ነው ጁሪዲካል አክት። ኦኬ ክላሲፊኬሽን ኦፍ ጁሪዲካል አክትስ እና ክላሲፊኬሽን አለው የራሱ ማለት ነው። ስንት ቦታ ይከፈላል የምለውን እሱን እናያለን። ጁሪዲካል አክት ዲስቲንጉሽን ኢንቱ unilateral and bilateral and bilateral address to particular person vs address to anyone። ዩኒላተራል የምንለው በአንድ ፕራይቬት ነው፣ አንድ ሰው ብቻ ማድረግ የሚችለው። ባይላተራል ደግሞ ሁለት እናያለን። አድሬስ ቱ ፓርቲኩላር ፐርሰን የሚባለው ደግሞ የሆነ በረከት ጋር ለበረከት ነው ተብሎ ዳይሬክት ይጻፋል፣ ለሱ ነው። አድሬስ ቱ ኤኒዋን ማንም ሰው ይሄ ጆሪ ለምሳሌ እንትን ይሄ ያፋልኝ ማስታወቂያ ቱ ኤኒዋን ነው፣ ስፔሲፊክ አይደለም። እንደዚህ ልጅን ያገኛቸው ሰዎች እኔ ወደ ቦታውን ከፍላለሁ ይላል። አሁን ለእንትና ተብሎ የተጻፈ ነገር የለም፣ ለሁሉም ነው። እንግዲህ ለሁሉም ስለሆነ ያገኘ ሰው ሄዶ ወደ ቦታውን መቀበል ይችላል። ይሄ አድሬስ ቱ ኤኒዋን ነው። ኢንተርቪውስ እንደ ሞርቲኮዛ ኢንተርቪውስ የምንለው በህይወት ኖሮ የሆነ እናየዋለን። ከሰክሴሽን ጋር ነው የሚገናኘው። ሞርቲኮዛ ማለት ያ የሚወጣው ጁሪዲካል አክት ወይንም ደግሞ ክሬት የተደረገው ያ ጁሪዲካል አክት ኦንሊ ኢፌክት የሚኖረው መቼ ነው? አፍተር ዘ ዴዝ ኦፍ ዛት ፐርሰን ነው። ኢንተርቪውስ ደግሞ መቼ ነው? ሊቪንግ ሰርቫይቭ እያደረገ ኦኔሬንስ እንደ ግራቲሽስ ይህ ማለት በክፍያ የሚፈጽመው ደግሞ በነፃ የሚደረጉ ኦብሊጋቶሪ እንደ ሪል ፕሮሚሰሪ እንደ ዲስፖዚቲቭ የቃል ኪዳንና መብት ማስተላለፊያ ምን ከውዛን እንደ አብስትራክት በምክንያትና ያለ ምክንያት የሚመሰረቱ ምኖች ጁሪዲካል አክቶች አሉ ማለት ነው። ስለዚህ አንድ ባንድ እናያለን። የታስ ኤግዛሚን ኤች ክላሲፊኬሽን ዩኒላተራል ቪኤስ ባይላተራል ጁሪዲካል አክትስ ምንድነው? ዩኒላተራል እና ባይላተራል ዩኒላተራል ጁሪዲካል አክት completed by the declaration of will only one person by identical declaration of several persons acting in pursuit of common interest. Notice of termination, contract, promise of reward, execution of testament. ይሄው በአንድ ሰው የሚደረግ only one person
ለምሳሌ እኔ ኮንትራት ገብቻለሁ። ኮንትራት ሲገባ ማቆም ትችላላችሁ። ባይዘው እኔ አቆም ያለው በቃ ማቆም ፈልጋለሁ ማቋረጥ ፈልጋለሁ ብላችሁ መጻፍ ትችላላችሁ ለሰውየው ማለት ነው። ተቀበለም አልተቀበለም የራስ ጉዳይ፣ እናንተ ግን ማቆም ትችላላችሁ። ፕሮሚስ ኦፍ ሪዋርድ። ይህ ፕሮሚስ ኦፍ ሪዋርድ አሁን ያልኩት በአንድ ሰው ነው ክሬት የሚደረገው። አሁን ይሄ ምንድን ነው? ይሄ ፓብሊክ ፕሮሚስ የሚባለው ስሙ ጠፋብኝ። አለ የህግ የሆነ የራሱ ስም ነበረው። ፓብሊክ ፕሮሚስ ኦፍ ሪዋርድ። ቆይ ላስታውሰው፣ ስሙ ጠፍቶብኝ እኮ ነው። ፕሮሚስ ኦፍ ሪዋርድ። አሁን ሽልማት እንበለው እሱም ነበር ወረስቼ ነው። ፕሮሚስ ኦፍ ሪዋርድ እኔ አሁን ለጓደኛዬ ሽልማት እኔ እንደዚህ ሽልማት እሰጥሃለሁ አልኩኝ። ሽልማት እሰጥሃለሁ ብዬ የሆነ ምክንያት ይኖረኛል ብቻ። እሱ እንደዚህ ሆኖ ከመጣ ለምሳሌ ሯጭ እንውሰድ በቀላሉ። እሱ እዛ ነው ያለው፣ ልሮጥ ሄዷል። ሄዶ ከመጣ ካሸነፈ እንዲያደርግለታለሁ አፓች ገዛለታለሁ ብዬ ፕሮሚስ ገባው። ይሄ ባይላተራል ነው። እሱ የግድ መጠበቅ የለብኝም። እሱ መፈረም የለበትም። እኔ ለሱ ሽልማቱን ለመስጠት እሱ መፈረም የለበትም። ኤግዚኪዩሽን ኦፍ ቴስታመንት። ይሄ ውልን ኑዛዜን መፈጸም፣ ውል አሁን ለመፈጸም ይሄ ኑዛዜን ለመፈጸም ማንም አያስፈልግም። ባለቤቱ ብቻ በቂ ነው። ኢቭን ኢፍ የኛ ህግ ምንድነው ብለው ባልና ሚስት አብረው ያወጡት ኑዛዜ ዋጋ የለውም ነው ብለው የግድ ባለቤትየው ብቻ ነው ማውጣት ያለበት የሚል ነገር ያስቀምጣል በህጋችን ማለት ነው። ምክንያቱም ለሚስት ውርስ አያስቀምጥም የኛ ህግ፣ ለልጆች ነው የሚያስቀምጠው። ምክንያቱም ሚስት ልታገባም ትችላለች ብሎ ስለሚያስብ ማለት ነው። ባልየው ከሞተ በኋላ ልታገባ ትችላለች ብሎ ስለሚያስብ አላስቀምጠውም። ባይላተራል ጁሪዲካል አክት። ይሄ ደግሞ የሁለት ሰዎች ነው ባይላተራል። ኮምፕሊት ኮረስፖንዲንግ ዲክላሬሽን ኦፍ ዊል ሴቨራል ፐርሰን አክቲንግ ኢንዲፔንደንት ፐርሱት ኦፍ ኢንዲቪዥዋል ኢንተረስት ኦል ኮንትራክት አር ባይላተራል። ይሄ አሁን ባይላተራል ሁለት ኮንትራት አመጪ በሁለት ሰው እንጂ በአንድ ሰው አይደረግም። ሁለት ሰው ተፈራርሞ ነው የሚያደርገው። ይሄ ባይላተራል ጁሪዲካል አክት ይባላል። ኦኬ አድሬስ ቱ ፐርሰን ቪኤስ ኤኒዋን፣ ለአንድ ሰው የሚደረግና ለብዙ ሰው የሚደረግ ማለት ነው። ጁሪዲካል አክት አድሬስ ቱ ይሄኛው አሁን አድሬስ ቱ ዋት ፓርቲኩላር ፐርሰን ነው የሚጀምረው። ዚስ አክት ኮምፕሊት ኤንድ ኢፌክቲቭ ኦንሊ አፍተር ኮሚኒኬሽን ቱ አድሬስ። ይሄ አድሬስ ፓርቲኩላር ፐርሰን ጁሪዲካል አክት ያ ሰው የግድ መገኘት አለበት ወይ አክሰፕት ማድረግ። ኤግዛምፕል ኦፈር ኤንድ አክሰፕታንስ። ኦፈር የምንለው ነገር ምንድነው ካላችሁ ኮንትራት ላይ ቀጣይ ዓመት ትማሩታላችሁ። እኔ አሁን ኮንትራት መግባት ከፈለኩኝ ከሆነ ሰው ጋር ጽፌ ያስገባለሁ። ምን ብዬ አሁን ቲክቶክ ላይ ታችሁ ከሆነ እኛ ጋር ላፕቶፕ በዚህ ዋጋ ታገኛላችሁ፣ በዚህ ዋጋ ታገኛላችሁ፣ በ10 ሺህ ብር ወደዚህ የሚታጠፍ ወደዛ የሚታጠፍ ስክሪኑ ምናምን ያሉ አይታችኋል ቲክቶክ ላይ። ያ ኦፈር ይባላል። ያ ኦፈር አሁን አንድ ሰው ነው ያወጣው። አሁን አንዳንድ ጊዜ ለአንድ ሰው ሊወጣ ይችላል ያ ኦፈር፣ ሌላ ጊዜ ደግሞ ለስፔሲፊክ ፐርሰን ሊወጣ ይችላል። ለአንድ ሰው እኔ ማውጣት ይችላል ኦፈር። እኔ አሁን ከጓደኛዬ ጋር መግባት የሚፈልገው ኮንትራት ቢኖር እልክለታለሁ። እንዲህ ብዬ ጽፌ እልክለታለሁ። እሱ አክሰፕት ካደረገ ብቻ ነው ኮንትራት የሚሆነው። አክሰፕት ካላደረገ ምንድነው ኮንትራት። አክሰፕታንሱን ደግሞ ጽፎ ነው የሚልክልኝ። አሁን እኔ ኦፈር ነው የሚያዘጋጀው፣ እሱ ደግሞ ምንድነው የሚያዘጋጅልኝ? አክሰፕታንስ ነው የሚያዘጋጀው። ፓርቲኩላር ፐርሰን ያ ፓብሊክ ነው የሚሆነው። አሁን ለምሳሌ 5000 ብር የሚሸጥ 5000 ብር ነው የሚሸጠው ብሎ ኮምፒውተሩን አስተዋወቀ። እናንተ ከዚህ አዲስ አበባ ለመግዛት ስትሄዱ ሰውየው ሽጧል። አሁን ኮንትራት እኮ አልገባችሁም እናንተ። አሁን የራሳችሁ ኪሳራ ነው። ነገር ግን ደውላችሁ ገዛለሁ ብለህ መጀመሪያ አውርተህ አዲስ አበባ ሄደህ ከሆነ ኪሳራን ማስከፈል ትችላለህ። ከመሬት ተነስተህ ደግሞ ቲክቶክ ላይ አይቼ ነው መጣሁት ምናምን ብትል ብትከሰርኩኝ ለሚሸጥ ከሆነ እኮ ሊገዛ ነው ምናምን መጣሁት ብትል ተጠያቂ አይደለም ማለት ነው። ምክንያቱም አድሬስ ለአንተ ቀጥታ የደረሰ ነገር ቢኖር ብቻ ነው መጠየቅ የምችለው ማለት ነው። ሬዚሽን ኦፍ ምንድነው? ሬዚሽን ኦፍ ኮንትራክት፣ ሪቮኬሽን ኦፍ ዶኔሽን። ለምሳሌ ዶኔሽን ስጦታ ለእናንተ የተሰጠው ሪቮኬት ማድረግ አልቀበልም ማለት ትችላላችሁ። አድሬስ ቱ ኤኒዋን ኖት ፓርቲኩላር ፐርሰን ይለናል ማለት ነው። ዚስ አክትስ አር ኮምፕሊት ኤንድ ኢፌክቲቭ ሜርሊ አፖን ኦብጀክቲቭ ማኒፌስቴሽን ኦፍ ዘ ዲክላሬሽን። ኤግዛምፕል ፕሮሚስ ኦፍ ሪዋርድ፣ ኤክስኪዩሽን ኦፍ ቴስታመንት። ይኸውን ሁለተኛው ነው። አድሬስ ቱ ኤኒዋን ቱ ኖት ፓርቲኩላር ፐርሰን የሚባሉት እነዚህ ይሄኛው ማለት ነው። ይሄ ሁለተኛው ነው። እነዛ የመጀመሪያው አድሬስ ቱ ኤኒዋን ኖት ፓርቲኩላር የሚለን ደግሞ ዚስ አክትስ አር ኮምፕሊት ኤንድ ኢፌክቲቭ ሜርሊ አፖን ኦብጀክቲቭ ማኒፌስቴሽን ኦፍ ዲክላሬሽን። ኤግዛምፕል ፕሮሚስ ኦፍ ሪዋርድ፣ ኤክስኪዩሽን ኦፍ ቴስታመንት፣ አክሴፕታንስ፣ ሪናውንሴሽን ኦር ሳክሴሽን። አሁን ከዚህ ጋር የሚመሳሰል ነገር አለው። አድሬስ ቱ ፓርቲኩላር ፐርሰን ለአንድ ሰው ቀጥታ አንድ ሰው ለምሳሌ በረከት ከሆነ ስምህ ወይንም ሰላም ከሆነ ስምሽ ለሰላም ተብሎ የሚጻፍ ጁሪዲካል አክት ነው ፓርቲኩላር ፐርሰን። ቱ ኤኒዋን ደግሞ አሁን አባት ሳክሴሽን ላይ ያለ እንትን ሞት ለልጆች ይካፈል ብቻ ብሎ ሞት ያለኛ ለልጆች ይካፈል ብሎ
ዝም ብሎ ሞተ። ሲሞት ከነዛዎቹ መካከል አንዱ ምን ማለት ይችላል? ሰክሴሽኑ ሪናውንስ ማለት ይችላል። እኔን አልቀበልም አልፈልግም ማለት ይችላል። ገብቷችኋል አይደለ? ቱ ኤኒዋን ሲሆን ማለት ነው። ለአንድ ሰው አይደለም ለሁሉም። የሽልማት ቃል ኪዳን ሊሆን ይችላል፣ ኑዛዜ መፈጸም፣ ውርስን መቀበል ወይንም መተው። በቃ መብታችሁን ማንም እናንተ የሚያስገድዳቸው ይችላል። ለሁሉም ለልጆች ሁሉ ካለ ልጆች 10 ልጆች ካሉት አባትየው ከነዚህ ልጆች መካከል ከሁሉ አንዱ እንዲህ ማለት ይችላል ማለት ነው። ኦኬ ኢንተርቪውስ እንደ ሞርቲኮዛ። ኢንተርቪውስ እና ሞርቲኮዛ ደግሞ ይሄ ከሞት በፊትና በኋላ የሚለውን ሀሳብ ነው። ኢንተር ማለት ምንድን ነው? ውስጥ በህይወት እያለ። ሞርቲ ማለት ደግሞ ሞርታል ማለት ነው። ሞርታል ከሚለው ኮንሰፕት ጋር ያለ ኢንተርቪውስ ጁሪዲካል አክት ዲዛይንድ ቱ ፕሮዲስ ኢፌክት ዋይል ዘ ፐርሰን ሁ ዲክሌር ሂ ዊል ስቲል ሊቪንግ። አሁን ይሄኛው ጁሪዲካል አክት ሰውየው በህይወት እያለ ነው ፍላጎቱን የገለጸው። ሰው ገና በህይወት እያለ ውጤት እንዲኖራቸው ተደርጎ የተነደፉ ሀሳቦች። አሁን ለምሳሌ አሁን ሰክሴሽን ላይ አብዛኛው ከሰክሴሽን ጋር ስለሚገናኝ ነው። ከውርስ ህግ ጋር አባትየው ከሞትኩ በኋላ ብሎ ካወጣ ከሞተ በኋላ ብቻ ነው ኢፌክት የሚለው። አሁን በህይወት እያለ ሰውየው ይሄንን የኔን ቤት ከሞትኩ በኋላ ለሽፈራው ይሰጥ ብሎ ትእዛዝ ጻፈ። በህይወት እያለ ሽፈራው ቤቴን ስጠኝ ብሎ ማስገደድ አይችልም እሱ፣ ምክንያቱም በህይወት ነው አለው። በቃ እኔ በህይወት እያለው ደግሞ ይህን ሽፈራ ቤት ይውሰድ ብሎ ደግሞ በትክክል አስቀምጠው ከሆነ ሽፈራው ቤቴን ስጠኝ ብሎ መጠየቅ ይችላል። ኢንተርቪው እሱ ነው። ሞርቲኮዛ ደግሞ ከሞት በኋላ ብቻ ነው ኢፌክት የሚኖረው። እኔ ከሞትኩ በኋላ ብሎ ካስቀመጠ በቃ ይቀላል። ምንም የሚካበድ ነገር የለም። ሞርቲኮዛ ጁሪዲካል አክት የሚባለው ዲዛይን ቱ ፕሮዲስ ኦንሊ አፍተር ዘ ዴዝ ኦፍ ሂዝ ዊል። ይሄ በቃ አሁን ያወራሁት ነገር ነው። የሚካበድ ነገር አይደለም። ኦነሪየስ ቪኤስ ግራቲሺየስ ጁሪዲካል አክት። እነዚህን ደግሞ ሁለቶችን በክፍያና በነፃ የሚደረጉ ማለት ነው። ግራቲሺየስ የምንለው በነፃ የሚደረጉ ህጋዊ ተግባራቶች ናቸው። ምንድነው? ዘ ኦብጀክት ኦፍ አክት ኢዝ ቱ ቤኔፊት ዘ ፐርሰን ዊዝ ሁም ኢት ኢዝ ሜድ ዊዛውት ኤኒ ፕሮፊት ኦር አድቫንቴጅ ሪሲቭድ ኦር ፕሮሚስድ አስ ኮንሲደሬሽን። ይሄ ግራቲሺየስ የምንለው አሁን ለምሳሌ እኔ ለሆነ ሰው የሆነ ነገር የሚያደርግ ከሆነ በቃ ምንም ትርፍ ፈልግ አይደለም ወይ ጥቅም ፈልግ አይደለም፣ በነፃ ዝም ብዬ የሚያደርገው ጁሪዲካል አክት እሱ ግራቲሺየስ ይባላል። ኦነሪየስ ጁሪዲካል አክት የምንለው ደግሞ ኢንተረስት ይፈልጋል። የሆነ ነገር ብር ከሰጠሁት 10,000 ብር ስራ ካልኩት ባጃጅ ሰሪ ለምሳሌ ባጃጅ ገዝቼ ከሰጠሁት ለዛ ላደረኩት ጁሪዲካል አክት እንድሰራ ሰጠውኝ አይደለ? ከዛም በኋላ ኢንተረስት እፈልጋለሁ፣ ሰርቪስ እፈልጋለሁ፣ ልጆችን ትምህርት ቤት ማድረስ አለብን። የሆነ ኢምፖዝ የሚያደርገው ነገር አለ በቃ ሰውየው ላይ ማለት ነው። በብር የሆነ ነገር አለ ከሰውየው የሚፈልገው ምንም ይሁን ብቻ ለተግባሩ የሚጥቅ ማንኛውንም ነገር የሚሰጥበት ወይንም ደግሞ ቃል የሚገባበት ነው። አገልግሎት ወለድ የሆነ ይጠይቃል ብቻ ከእናንተ ማለት ነው። ኦነሪየስ ሲሆን ግን ግራቲፊኬሽን ሲሆን ዊዛውት ኤኒ ፕሮፊት ማለት ነው። ኦብሊጋቶሪ ኤንድ ሪል ጁሪዲካል አክት። የኦብሊጋቶሪ ጁሪዲካል አክት የምንለው ምንድነው ካላችሁ ክሪኤት ትራንስፈር አልተር ተርሚኔት ኦብሊጌሽን ራይት ኢን ፐርሰን ራይት አጌንስት ኤ ስፔሲፊክ ፐርሰን ይለናል ማለት ነው። ምንድነው ይሄ? ግዴታ ኦብሊጌሽን የግዴታ መብቶች። አሁን የሆነ የተወሰነ ሰው ይኖራል። የሆነ በተወሰነ ሰው ላይ የሚኖር መብት ሊኖር ይችላል። ራይት ኢን ፐርሰን የሚባለው ሁላችንም የየራሳችን ሆነ ራይት አለን አይደለ? እኔ አሁን ያለኝ ራይት ምንድነው? አባቴ አሁን ለኔ ቤት ሰጥኛል። በዛ ቤት ላይ ከኔ ውጪ ስልጣን ያለው ሰው የለም። ቤቱ የማን ስለሆነ? የኔ ስለሆነ ማለት ነው። ከኔ ውጪ ማንም ሰው ምን ማለት አይችልም፣ መጠየቅ አይችልም። ቤቱ የማን ስለሆነ? የኔ ስለሆነ ማለት ነው። እና ያ መብት አሁን ለኔ እኔ ምን እንዲያደርግ ያደርግኛል? ለኔ ተሰጠኝ ያን ቤት ምን እንዲያደርግ ያደርግኛል? ትራንስፈር እንዲያደርግ ማድረግ ይችላል። ፕሮሚስ ቱ ትራንስፈር ኦነርሺፕ ክሪኤት አን ኦብሊጌሽን። ለምሳሌ አባቴ ለኔ ቤቱን ኃላፊነቱን ትቶ ለኔ አስተላለፈልኝ ካርታና ፕላኑ ማለት ነው። ለኔ ሲሰጠኝ ኦብሊጌሽኑ ግዴታው የማን ነው? ታክስ የሚከፈል ግዴታ ወደ እኔ ይዞራል ማለት ነው። ይሄ ነው ኦብሊጋቶሪ ጁሪዲካል አክት የምንለው። አባቴ ከግብር ተጠያቂነት ነጻ ይሆናል፣ እኔ ደግሞ ተጠያቂ መሆን ይጀምራለሁ ማለት ነው። ሪል ጁሪዲካል አክት እኔ ደግሞ ሪል ጁሪዲካል አክት የምንለው ደግሞ የንብረት መብት ነው። ጀስት እንደዛ ነው። ምን እንደሆነ እኔ ክሪኤት ትራንስፈር አልተር ተርሚኔት ኦር ሪል ራይት ኢን ሬም ራይት አጌንስት ኢን ዘ ወርልድ ሰች አስ ኦውነርሺፕ ይለናል ማለት ነው። ምንድነው የንብረት መብቶች? ራይት ኢን ሬም አሁን እንደ ባለቤትነት ባለው በማንኛውም ሰው ላይ የሚኖሩ መብቶች አሉ። እነዛ መብቶችን ደግሞ ጁሪዲካል አክት ሪል ጁሪዲካል አክት ክሪኤት ያደርጋል፣ ትራንስፈር ያደርጋል። ከዛ ማለት ተርሚኔት ሊያደርግ ይችላል። እንዴት ብዬ አሁን ላስረዳ ይሄን ኮንሰፕት? ዴሊቨሪ ኦር ትራንስፈር ኦፍ ፖሴሽን ይላል። ርክክብ ወይንም ደግሞ ይዞታ ማስተላለፍ ከዛኛው ኮንሰፕት ጋር ይመሳሰላል። ኦብሊጌሽን ሲጀመር ሁለቱ እያያይዙ አይደለ ይምጣለው። ኦብሊጌሽን የምንለው ኦብሊጌሽን ክሬት ያደርጋል። ሪል ጁሪዲካል አክት የምንለው ደግሞ ምን አይነት ምሳሌ ሊጠቀም እሺ እንደዚህ ልበል። ያ ኦብሊጌሽን አለ ክሬት የሚያደርገው። ሪል ደግሞ የምንለው ትራንስፈር ኦፍ ፖሴሽን የምንለው እንትን ነው።
ፖዚሽን እና ኦነርሺፕ ሁለቱ የተለያዩ ነገሮች ናቸው። ኦነርሺፕ የምንለው ለምሳሌ ሞተር ቢኖረኝ ያ ሞተር ህግ ባይዘው እንደዚህ ነው እንደዚህ በሚሳሌ ካልሆነ መቼም አይገባል። ክላስ ውስጥ አሁን ስትማሩ ታወጣላችሁ። ክርክር ነው በቃ እንደዚህ እየተከራከራችሁ ነው የምትማሩት። ክላስ ውስጥ ዲቤት ይኖራል ምናምን እና ጀስት እንደዛ ነው። ህግ በሚሳሌ ምናምን ካልሆነ በቃ ጭራሽ ነው የማይገባቸው ማለት ነው። እና ምንድነው ኦነርሺፕ የምንለው ሞተር እኔ ይኖረኛል። ሞተሩን ደግሞ እንዲሰራ ለሌላ ሰው ይሰጣል። አሁን መብቱ የማን ነው? የሞተሩ ባለቤቱ ማን ነው? ኦነርሺፑ ነው። ያ ደግሞ እየሰራ ያለው ሹፌሩ ምንድነው? ፖሰሰር ነው። የእሱ አይደለም ግን ይዞ እየሰራ ነው ሞተሩ ማለት ነው። ጀስት ከሚያገኘው ነገር ለእኔ እየሰጠ እሱ እየተጠቀመ ይቀጥላል። እየተጠቀመ የሆነ ነገር ብቻ እያገኘ ይቀጥላል። የምንለው ጁሪዲካል አክት እሷን ሞተሩን ይዞ ሲንቀሳቀስ ሰዎች የእሱ ነው የሚመስላቸው። ነገር ግን ትክክለኛው ሲፈለግ መብቱ ማን ጋር ነው? የኔ ነው። አምጣ ብል መውሰድ የሚችለው ነው። ጁሪዲካል አክት የምንለው ይሄ ነው። በቀላሉ መረዳት ከቻላችሁ ማለት ነው። በጣም ብቻ ኮንሰፕቱ ሰፊ ነው። እሺ ፕሮሚሰሪ ቪኤስ ዲስፖዚቲቭ ጁሪዲካል አክት የሚለው ደግሞ አሁን እናያለን። የቃል ኪዳን እና መብት ማስተላለፊያ። የፕሮሚሰሪ ቃል ኪዳን ነው። ዲስፖዚቲቭ የምንለው ደግሞ መብት ያለን መብት ትራንስፈር የምናደርግበት ለሌላ ሰው ማለት ነው። ፕሮሚሰሪ ኢንቮልቭስ አን ኦብሊጌሽን ቱ ሜክ ፐርፎርማንስ ፕሮሚስ ፊውቸር ፐርፎርማንስ። አሁን ፕሮሚሰሪ የምንለው የሆነ ፊውቸር የሆነ ፐርፎርማንስ ነው። አሁን የሚደረግ ሳይሆን የሆነ ጊዜ ማድረግ የምንችለው ኤግዛምፕል ኮንትራክት ኦፍ ማንዴት፣ ኮንትራክት ኦፍ ሊዝ፣ ፕሮሚስ ኦፍ ሪዋርድ። እነዚህ የውክልና ውል ሊሆን ይችላል፣ የኪራይ ውል፣ የሽልማት ቃል ኪዳን፣ የኑዛዜ ስጦታ። እነዚህ የተለያዩ ፕሮሚስ ጁሪዲካል አክት እንለዋቸዋለን። ፊውቸር ፐርፎርማንስ ወደፊት ፐርፎርም የምናደርጋቸው ማለት ነው። ፕሮሚስ ራሱ ሲደረግ እኮ እንደዚህ አንድ ከወጣ ፕሮሚስ እንዲያደርግላለሁ ፊውቸር ፐርፎርማንስ ነው። እሺ ሁለተኛ ደግሞ ዲስፖዚቲቭ ጁሪዲካል አክት። ይሄ ደግሞ መብት ማስተላለፍ፣ እኔ ያለኝ መብት ለሌላ ሰው ማስተላለፍ። ራይት አር ትራንስፈር አልተር ኢንኩምበር ተርሚኔት ዲስፖዚቲቭ ፎር ኤግዚስቲንግ ራይት። ይሄ ደግሞ ምንድነው? አሁን ኤግዛምፕል ላይ ክሬሽን ኦፍ ሞርቲጌጅ ኢንኩምበር ኦነርሺፕ ሪሚሽን ኦፍ ዴፕት ተርሚኔት ኦብሊጌሽን ሚሳል እና ምንድነው የቤት ሊሆን ይችላል የመሬት ማስያዣ ክሬት ማድረግ ከዛም በኋላ ኢዳን ቶ ማለት ይሄ ዲስፖዚቲቭ መብትን መተው ምን መስላችሁ? እኔ አሁን ብድር ሰጠው ለሰው ያ ብድር የሰጠሁትን በቃ ሰው አትክፈል ብል ምንድነው ሰውየው ኢዳው ነፃ ይሆናል አይደል? ከዛ መብቱን ተውኩለት ማለት ነው። መብቱን አስተላለፍኩለት። በቃ አንተ ተው ብዬ ሲተውለት እሱ ከዚህ በፊት ሌላ ሰው ላይ ብድር ካለው ሌላ ሰው መጠየቅ ይችላል ማለት ነው። የኔን ትተው የኔ ግዴታ ካሁን በኋላ ምን ሆንለታል? ይቀርለታል ማለት ነው። መብቱን ስለተውኩለት ምክንያቱም ትቼለታለሁ። ኢዳው ክሬሽን ኦፍ ሞርቲጌጅ ሪሚሽን ኦፍ ዴብት ይሄው እነዚህ ሁለት ነገሮችን ይዛል ማለት ነው። ኮዛል እንደ አብስትራክት ጁሪዲካል አክት ይህንንም ከሀሳቡ መረዳት ትችላላችሁ። እንደዚህ አይነቱ ኮዛል ስል ምን ማለት ነው? በምክንያት የተመሰረቱ ህጋዊ ተግባራቶች። ሁለተኛ ደግሞ አብስትራክት ጁሪዲካል አክት ዊዛውት ምን ደግሞ ዊዛውት ኬዝ። ሁለተኛ እነዚህ አብስትራክት ከምክንያት ነፃ የሆኑ ማለት ነው። ኮዛል ምን ዘ ቫሊዲቲ ኦፍ አክት ዲፔንድስ ኦን ዘ ኤግዚስተንስ ኤንድ ሎፉልነስ ኢት ኢዝ አንደርላይኒንግ ኬዝ ፐርፐዝ ይለናል ማለት ነው። ምንድነው ይሄ ተግባሩ ህጋዊነት የሚመሰረተው በመሰረታዊ ምክንያት ነው። የሆነ መሰረታዊ የሆነ ኬዝ ይኖራል። ዝም ብላችሁ ከመሬት ተነስታችሁ አይደለም ያን ጁሪዲካል አክት የምታደርጉት። ኤሴል ኦፍ ኮንትራክት ኢዝ ክሩሻል። በምክንያት የሽያጭ ስትሸጡ የምታገኙትን ነገር ያውቃችሁ ነው። ኢፍ ኬዝ ኢዝ አንሎፉል ኤሴል ኦፍ ኢሌጋል ድራግ ዘ ኮንትራክት ኢዝ ቮይድ ይለናል። ምን ማለት ነው? ኮንትራክቱን ስትገቡ ኬዙ አንሎፉል ከሆነ ለምሳሌ አንሎፉል ድራጉ ኢሌጋል ከሆነ እጽ ከሆነ ማለት ነው ያኔ ቮይድ ነው። ቮይድ ማለት አሁን ቮይድ እና ቮይደብል ኮንትራት አለ። እሱ በደንብ ትማሩታላችሁ። ቮይድ ማለት ከመጀመሪያው ህጋዊ የሆነ ኢፌክት የሌለው ማለት ነው። ቮይደብል የምንለው ኮንትራት ደግሞ የሆነ እስኪታወቅ ድረስ በሐሰት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ በሆነ ነገር ብቻ የተደረገ ነው። ከዛም በኋላ ከታወቀ በኋላ ኢንቫሊዴት የሚደረገው ነው ምን የሚባለው? ቮይደብል የሚባለው። ቮይድ ደግሞ ከመጀመሪያው አሁን ይሄ ሌጋል ድራግ አይፈቀድም በኢትዮጵያ ህግ። ከተያዛችሁ ህገወጥ ስለሆነ ትቀጣላችሁ። ስለዚህ ክሎዛል ነው የምንለው በቃ በኬዝ የተመሰረተ ማለት ነው። አብስትራክት ጁሪዲካል አክት የምንለው ከምክንያት ነፃ የሆነ the validity of act independent underlying case the act is valid even if the case is absent or unlawful። ይሄ ኬዝ ምንም አያገባም፣ ከኬዝ ውጪ ነው። the validity ምንድነው? ምክንያቱ ኖረ አልኖረም አይገናኝም ማለት ነው። ከኬዝ ጋር ምንም ያገናኘው ነገር ህገወጥ መሆን አይሆን ብቻ ተግባሩ አግባቢ አብስትራክት ጁሪዲካል አክት። ለዛ ተጠያቂነት ግን አይኖርም ማለት አይደለም፣ ተጠያቂነት አለው ማለት ነው። ፕሪሪኩዊዚትስ ፎር ቫሊዲቲ ጁሪዲካል አክት የሆነ ነገር ደግሞ አለ። ምንድነው ካላችሁ ፕሪሪኩዊዚት ፎር ቫሊዲቲ ጁሪዲካል አክት ስናደርግ የሚያስፈልጉ 6 ነገሮች አሉ። አንደኛ ጀነራል ሌጋል ካፓሲቲ፣
ሁለተኛ ስፔሲፊክ ሌጋል ካፓሲቲ ዲክላሬሽን ኦፍ ውል ኮረስፖንደንስ ዲክላሬሽን ኦፍ ኮንሰንት ፍሪ ፍሮም ቫይስ ፎርም ሎ ኦፍ ኮንቴንት እነዚህ ነገሮችን ወደ ታች እነዚህ አሁን እዚህ ያስረዳ ድጋሚ በኋላ ማስረዳት ስለሆነ ማለት ነው። የመጀመሪያው ፕሪሪኩዊዝት ጀነራል ሌጋል ካፓሲቲ ነው። ምንድን ነው ጀነራል ሌጋል ካፓሲቲ? ከዚህ በፊትም ስለ ካፓሲቲ አይተናል አይደለ? ምንድን ነው የሚለው ነገር who can perform juridical act juridical act ማድረግ የሚችለው ማለት ነው። ጀነራል ሌጋል ካፓሲቲ refers to the ability to be the subject of right and duties። ጀነራል ሌጋል ካፓሲቲ የምንለው the ability አቅም ነው። አቅም ምን ለማድረግ ራይትን እና ዱቲን ለማድረግ ምን ያስፈልጋል? ካፓሲቲ። እንደ ኢትዮጵያ ህግ ስንት ነው? 18 ዓመት መሙላት ማለት ነው። እሱ ነው። እና ቱ ታይፕስ ኦፍ ፐርሰን ሁለት አይነት ሰዎች አሉ። ኢንዲቪጁዋል እና ኮርፖሬሽን ወይንም ደግሞ አርቲፊሻል ፐርሰን ይለዋል። ሎ ኦፍ ፐርሰን ቀጣይ የምትማሩታላችሁ በነሱ ማለት ነው። ፈርስት ሚስተር ላይ ኢንዲቪጁዋል ናቹራል ፐርሰን ጀነራሊ ሃቭ ሌጋል ካፓሲቲ አንሌስ ሪስትሪክትድ ባይ ሎ። ይሄ ናቹራል ፐርሰን የምንለው እኔና እናንተ ማለት ነው። ጀስት ሪስትሪክትድ ከኛ ላይ ሪስትሪክት እስካልተደረገ ሪስትሪክትድ የምንደረገው መቼ ነው? አንድ ኢንሴን ስንሆን፣ መቼ የአእምሮ ታማሚ ስንሆን፣ በክሪሚናል ኬዝ ስንታሰር ምናምን ሪስትሪክት እንደረጋለን። ከዛ ምክንያት ውጭ ደግሞ እኛ ናቹራል ፐርሰን ኦር ፐርሰን እንባላለን። ናቹራል ፐርሰን ኢንዲቪጁዋል ኦር ናቹራል ፐርሰን። ኮርፖሬሽን እነዚህ ሌጋል ፐርሰን የሚባሉት ደግሞ ሰው አይደሉም፣ የሆነ ድርጅት ሊሆን ይችላል። አሁን ዩኒቨርሲቲ ምንድነው? ሰው ነው በህግ አንጻር ማለት ነው። ሰውነት አለው፣ መከሰስ ይችላል። አሁን መቀሌ ዩኒቨርሲቲ፣ አዲስ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ አብረው ከዚህ በፊት አብረው የገቡት ኮንትራት ሊሆን ይችላል፣ መካሰስ ይችላሉ ሁለቱ ማለት ነው። መቀሌ ዩኒቨርሲቲ ጅማ ሲከሰው እንደ ሰው ነው። ጅማ ዩኒቨርሲቲ እንዲህ አድርጎኛል ብለው የሚከሰው ማለት ነው። ስለዚህ አንድ ሰው መሆን አለበት ነው። ለዛ ሰውነት ደግሞ ምን መሆን አለበት? ጀነራል ሌጋል ካፓሲቲ መኖር አለበት እንትን ይሄ ጁሪዲካል አክት ለማድረግ። ሁለተኛ ደግሞ ስፔሲፊክ ሌጋል ካፓሲቲ። ስፔሲፊክ ደግሞ የምንለው ምንድን ነው? ይህ ቅድም አውርቼው ነበር። ኢንሴኒቲ የአእምሮ ህመም ሊኖር ይችላል። ሰው አሁን አንዳንድ ጊዜ በአእምሮ በሚታመምበት ጊዜ የአእምሮ እክል ካለበት ምን ማድረግ አይችልም? ጁሪዲካል አክት ማውጣት አይችልም ማለት ነው። ኢንሴን ፐርሰን ኢዝ ዋን ሁ ዘ ሪዛልት ኦፍ ኢንሰፊሽንት ዴቨሎፕመንት ኦፍ ማይንድ ሜንታል ዲዚዝ ሴኒሊቲ ኢዝ ኖት ካፓብል ኦፍ አንደርስታንድ ዘ ኮንሲኩዌንስ ኦፍ ሂዝ አክሽን። የሚያደርገውን ነገር አቅም ተብሎ ስለሚታሰብ የአእምሮ በሽተኛ በአእምሮ እድገት ማለት ስለሆነ ይችላል። በአእምሮ ህመም በስተርጅና ምክንያት በሚመጣ በተለያዩ የሚያደርገው ነገር ማያ ከሆነ አይፈቀድም ማለት ነው። ሶ ይህ አሁን ያወራሁት ነው። ስፔሲፊክ ሌጋል ካፓሲቲ አሁን ማይኖሪቲ እነዚህ ማይኖሪቲ ልሚያቸው ማይኖሪቲ የሚባሉት ማን ነው? አንደር አርቲክል 250 እንደሚገልጸው ምን ይላል? ኖ አቴንድ 18 ያወራሁት ነበር ሀሳቡ። ያልሞላ ማይነር ይባላል። ጀነራል የማይነር ሃዝ ኖ ሌጋል ካፓሲቲ የማይነር ሻል ኖት ፐርፎርም ጁሪዲካል አክት ማድረግ አይችሉም ኤክሴፕት ኬዝ ኦፍ ፕሮቫይደድ ባይ ሎው። ምንድን ነው ይህ አሁን አርቲክል? ማድረግ አይችሉም ማይነሮች ማድረግ አይችሉም፣ ግን የሚያደርግበት ጊዜ አለ። ለምሳሌ በ16 ዓመት በ14 ዓመት ለምሳሌ 18 ዓመት ማንም ሳይሞላ ማግባት አይችልም ነው እኛ የሚለው። ነገር ግን በ16 ዓመት ማግባት የሚችልበት አንዳንድ አካውንቶች አሉ። ምንድነው? በፊት ቢሮ ቤተሰቦች ሄደው ጠይቆ የግድ ማግባት እንዳለበት ከታወቀ በ16 ዓመት እንዲያገባ ይፈቀድለታል። አንዳንድ ጊዜ ደግሞ በ14 ዓመት ስራ መግባት የሚችልበት፣ ምክንያቱም ቤተሰብ እየተቸገሩ ደሞዝ እየተከፈለው መስራት የሚችልበት 18 ዓመት ሳይሞላ እንደዚህ አይነት ነገሮች በኢትዮጵያ ህግ ላሉ ማለት ነው። ስፔሲፊክ ሌጋል ካፓሲቲ ማይኖሪቲ ፓርት ነው ማለት ነው። አክቲስ ኤቭሪዴ ላይፍ A minor may authorize but to or conclude only contract pertaining to acts everyday life. The authorization may be implied or tagged. አሁን ኤቭሪዴይ ላይፎች አሉ። አሁን ምንድነው እነዚህ ኤቭሪዴይ ላይፎች የሚደረጉ ልብስ መግዛት፣ የተለያዩ ነገሮች ልጆች ማድረግ አይችሉም። ለዛ ደግሞ የእነሱ የሆነ ጋርዲያን ሊኖር ይችላል፣ ቱቶር አውቶራይዝ የተደረጉ ሊኖሩ ስለሚችሉ እነሱ ማድረግ ይችላሉ ማለት ነው። እኔ ጁሪዲካል አክት ሪኳሪንግ ኮርት አውቶራይዜሽን አሁን የፈለገውን ልጆችን በሆኑ ፍርድ ቤት አውቶራይዝ ማድረግ አለባቸው ያለ ያለው። ለምሳሌ ፍርድ ቤት ባይሄዱ አባት ለልጁ አውቶራይዝ ለመሆን ይችላል። ነገር አባትና እናት ልጁ ከሌለው ሲወለድ እናቱ ሞት አባት የሌለው ከሆነ ያ ልጅ ለዛ ልጅ የግድ ፍርድ ቤት አውቶራይዝ ያደርጋል። በምን ይሄ ጉዲፈቻ ምናምን የሚባል ነገር አለ። እሱ ነው ማይኖሪቲ ስሪ ስፔሲፊክ ሌጋል ካፓሲቲ። ሶስተኛው ደግሞ ኢማንሲፔሽን ኦፍ ማይነር። አሁን ያወራ ነበር እንደግኘ ማወራላችሁ ምንድነው? ዘ ማይነር አቴን ሜጀሪቲ 18 ዓመት ነበረ፣ ግን ኢማንሲፔት 18 ዓመት ሳይሞላ ከቤተሰብ የሚወጣበት ጊዜ አለ ነው። ከቤተሰብ የሚወጣበት ጊዜ መች ነው ካላችሁ ቱ ዌይስ አለ፣ ሁለት ዌይስ አለ ኢማንሲፔት የሚደረግበት። ሁለቱ የማይነር ሁ ኮንክሪት ሜሬጅ ቢፎር 18 ይር ማለት ነው። 18 ዓመት ሳይሞላ ቢፎር 8 ይር በት አፍተር 16 ይር ኦፍ ኤጅ ኢዝ ኢማንሲፔትድ። ቅድም አውርቼዋለሁ ጀስቲስ ምናምን ብያወራ። ሰከንድ ኮርት ሜይ ዲሳይድ ኢማንሲፔት ማይነር ሁ አቴን 40 ይር ኤጅ ፎር ማይነር ቤስት ኢንተረስት። አሁን ለመቀጠር ምናምን ብዬ ያወራሁት ቅድም አወራሁት ነገር ነው። ድጋሚ ይችላል ሰው ቤተሰብ የሚያግዝ ከሆነ መስራት የሚችለው ስራ ከሆነ መንግስት
ያነሳለታል። በ17 ዓመት እንዳይገደም ማለት ነው ያነሳለታል። እሺ ሜሪድ ዊሜን ኢኳሊቲ አንደር ዘ ኮንስቲቱሽን ምንድነው? አርቲክል 34 አርቲክል 34 ኦፍ ዘ ፌደራል ኮንስቲቱሽን women are equal with men at the time of entering into marriage, during marriage, at the time of divorce እና ህገ መንግስታችን አርቲክል 34 ሴቶች ወደ ጋብቻ በሚገቡበት ጊዜ በጋብቻ ወቅት ምንድነው በፍቺ ወቅት ከወንዶች እኩል ናቸው ማለት ነው። ምንም የሚለያቸው ነገር የለም። ያገባች ሴት ማለት ነው ምንም የሚለያቸው ነገር የለም የሚለው ያስቀምጥልን። በጾታ ብቻ በእሷ ምክንያት የምትለይበት ነገር የለም። ምክንያቱም እኩል ነው ተብሎ ስለሚታሰብ ማለት ነው። ካገባች ለምን 16 ዓመት አይሆናትም? 16 ዓመት ላይ ካገባች ማይነር ነች። ግን ያገባችበት ኬዝ ስፔሻል ስለሆነ በፍርድ ቤት በፍትህ ቢሮ የጸደቀች ስለሆነ በዛ ኬዝ እሷ ምን ትሆናለች? እኩል ትሆናለች ነው። ፕሪሪክዊዚት 3 ደግሞ ዲክላሬሽን ኦፍ ዊል ነው። ሃው መስት ዘ ዊል ቢ ዲክሌርድ? እንዴት ነው ዊል ዲክሌርድ የሚደረገው ነው። አሁን ዲክላሬሽን ኦፍ ዊል the act must declare his her will direct to a creation of legal consequences. declaration of will maybe እና ዲክላሬሽን ኦፍ ዊል ግድ ነው ጁሪዲካል አክት ለማድረግ። ኤክስፕሬስ ቨርባሊ ወይም ጽፈት በቀጥታ እንደዚህ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ወሰደው፣ እንደዚህ ይሄ ይመልስልኝ ምናምን ብለን መጻፍ እንችላለን። ካልሆነም ደግሞ ኢምፕላይድሊ በአክሽን ወይንም ደግሞ ኢንአክሽን ኦር ሳይለንስ ማድረግ እንችላለን። ግዴታ ዲክላሬሽን ኦፍ ዊል መኖር አለበት ጁሪዲካል አክት ለማድረግ ማለት ነው። እሺ ከዛ ደግሞ ፕሪሪኩዊዚት ፎር ደግሞ ኮረስፖንዳንስ ቢትዊን ዲክላሬሽን ምንድነው ዊል ይለናል ማለት ነው። ምንድነው በሁለቱ አሁን ዲክሌር የምናደርገው የምንገልጸው ነገር አለ አይደለ? ከዛም በኋላ የራሳችን ደግሞ ዊል አለ ፈቃድ ወይንም ደግሞ ኑዛዜ የምንለው ማለት ነው። በሁለቱ ያለው ቅድመ ሁኔታ ሁለቱን ምን ማለት ኮረስፖንድ ማጣጣም የግድ የምንገልጸው ነገር የጻፍነው ነገር ከምናችን ጋር ከኛ ሀሳብ ጋር የግድ ኮረስፖንደንስ መሆን አለበት ማለት ነው። ማለት የፈለኩት እንደዚህ ማለት ምናምን ማለት የለብንም። አሁን እዚህ ዋት ኢፍ አይ ዋት አይ ሴ ኢዝ ኖት ዋት አይ ሚን ምናምን ማለት የለብንም። ጀስት ሁለቱን ነገር አንድ ጋር ማስኬድ አለብን። መርሳት የሌለባቸው ነገር ማለት ነው። ምክንያቱም ይሄ ያስቀመጣችሁት በኋላ መንገድ ላይ በቀር ምን የሚያስጠይቅ ሌጋል ኮንሲኩዌንስ ያለው ነገር ስለሆነ እንደዚህ አይነት ነገር መፈጠር የለበትም ነው ይሄ የሚያስቀምጥልን። ኮንሰንት እንደ ፍሪ ፍሮም ቫይስ ይሄ ደግሞ ምንድነው? የግድ ፍሪ ፍሮም ቫይስ መሆን አለበት። እንትን መሆን የለበትም። እናንተን ሰው ከጉድለት ነፃ መሆን አለበት። ወይንም ደግሞ ኮንሴንታችሁ በፍቃዳችሁ ነው ማድረግ ያለባችሁ። ተገዳችሁ ማንም ማስደረግ አይችልም ማለት ነው። በኢትዮጵያ ማንም እናንተ ማስገደድ አይችልም በህጋችን ማለት ነው። እና ኮንሴንት መስት ቢ ጊቪንግ ፍሪ ፍሮም ቫይስ ማንም ጫና ሳይፈጥርባችሁ ነው ማድረግ ያለባችሁ። እሺ ዘ ስሪ ቫይስስ ኦፍ ፍራውድ፣ ቫዮለንስ፣ ትሪትስ። አሁን ፍራውድ ማጭበርበር ሊሆን ይችላል። ቫዮለንስ በማስፈራራት ድረስ፣ ትሪት ምንድነው? ፍራውድ ኢንቴንሽናሊ ዲስፔንሽን ቱ ኢንዱስ ዘ ፓርቲ ቱ ኢንተር ጁሪዲካል አክት። ሳታውቁ ተጭበርብራችሁ ሊሆን ይችላል። እናንተን ሰዎች ሸውደው ምናምን የሆነ ነገር ማድረግ በማታለል ሊያደርጉ ይችላሉ። የኃይል ጥቃት በማድረግ ትሪት ነው በማስፈራራት ምናምን እንደዚህ ማድረግ አይቻልም። ፍሪ ፍሮም መሆን አለበት ከነዚህ ነገሮች ነው የሚለው። ፎርም ነው ደግሞ ፎርም ደግሞ በቃ ጽሁፍ ነው። ይሄ ደግሞ ከህግ ጋር ነው የሚገናኘው። ህግ ያስቀምጣል። አሁን ሲቪል ኮድ ላይ ትማራላችሁ ኮንትራት ላይ ይሄ ነገሮች በጽሁፍ መሆን አለባቸው። እነዚህ ለምሳሌ ኢሙቪብል የሆኑ ፕሮፐርቲ አሁን ህንጻ ከመሬት ተነስታችሁ እንትና ይውሰድ ማለት አይችልም። የግድ መጻፍ አለበት። እነዚህ ከመንግስት ጋር የተያያዙ ግዢዎች እነዚህ የግድ በጽሁፍ እንጂ ዝም ብሎ በአፍ ምናምን ብቻ አይደረጉም። ፎርም ፕሪሪኩዊዚት ነው። አምስተኛ ማለት ነው። ጀነራል ዜር ኢዝ ፍሪደም ኦፍ ፎርማሊቲ ኢን ሪሌሽን ኮንትራክት 1790 ኢትዮጵያን ሲቪል ኮድ ዋት ማተር ኮንሰንት ኦፍ ዘ ፓርቲስ ኤክሰፕሽን ዌን ዘ ሎው ሪኳየርስ ፎር ሳች ፎርማሊቲ መስት ቢ ኮምፕላይድ ዊዝ ይለናል ማለት ነው። ህጉ ፎርም በሚጠይቅበት በዛ ጊዜ ላይ ማቅረብ አለበት። እንደዛ ካልሆነ ደግሞ ኢንቫሊድ ሊደረግ ይችላል ማለት ነው። ምክንያቱም በፎርም የሚደረጉ ነገሮች ነው ኮንትራቶች ናቸው ብለው ተቀምጠው እናንተ ተጣሳችሁ እንግዲህ መጠየቃችሁ አይቀርም ማለት ነው። ሳም ኮንትራት መስት ቢ ሜድ ራይቲንግ እነዚህ አርቲክል 17(5) ላይ አሁን እናንተ ኮዱን ስለማትማሩ ነው እንጂ እዛ ላይ ተቀምጠዋል። እሺ ስድስተኛው ደግሞ ምንድነው? ሎፉል መሆን አለበት ይላል ኮንቴንቱ ማለት ነው። ሎፉል ኮንቴንት ምንድነው? ፕሪሪኩዊዚት ሎፉል ኮንቴንት ዋት ሜክ ኮንቴንት አንሎፉል ዘ ኮንቴንት ኦፍ ጁሪዲካል አክት መስት ቢ ሎፉል መሆን አለበት፣ ኢሞራል መሆን የለበትም። እሺ ምንድነው ካላችሁ እነዚህ አክቶች ደግሞ ዘ ኮንቴንት ኦፍ ጁሪዲካል አክት መስት ቢ ሎፉል ፕሮፐርቲ ኮንቴንት ኢንክሉድ አክትስ ኮንትራሪ ጉድ ሞራል አክት ቴንዲንግ ቱ ብሪንግ አባውት
about an immoral result, acts limiting freedom of will, acts whose purpose evasion of law። ከህግ ጋር የሚጣረስ የትኛውንም ነገር ማድረግ የለባችሁ ማለት ሁሉም ኮንቴንቶች አሎፉል መሆን የለባቸው። አሎፉል ከሆነ በኋላ ሌጋ ኮንሲኩዌንስ አይኖረው። ስለዚህ እናንተም ጁሪዲካል አክት እንግዲህ ወደፊት ሳታወጡ መቼም አትቆሩም። ያኔ ደግሞ ሲታወጡ እነዚህን ኮንቴንቲቭ የግድ ማወቅ አለባችሁ ማለት ነው። እሺ ሪላቲቭ ኢፌክት ኦፍ ጁሪዲካል አክት ኢን ዘ ፕሪንሲፕል ፕሮዲውስ ኖ ኢፌክት ኤክሰፕት ፎር ዞዝ ፐርሰን ሁ ፐርፎርም ዘም። እነዚህ ላቲን ወርዶች ናቸው። ያ ሬስ ኢንተር አሊዮስ አክታ አሊስ ኒኮ ምናምን እያለ እያስቀመጠ ያለው ማለት ነው። ስለዚህ ጁሪዲካል አክት እንትን ኢፌክት የለውም ማለት አይቻልም። ኢፌክት አለው። ማን ነው ፐርፎርም የሚያደርገው ማን ነው? እኔ ከገባ ያን ጁሪዲካል አክት እኔ መፈጸም አለብኝ። ያልገባውን ሰው ደግሞ ሰርድ ፓርቲ ከመሬት ተነስቶ አይነካም። አሁን እዚህ ጋር ፓርቲስ እንደ ሰርድ ፓርቲስ የሚል ሀሳብ አለ። ሁ ኢዝ ፓርቲ? ፓርቲ የምንለው ጁሪዲካል አክት እኔ ያደርጉት አባትየውና ልጁ እኛ ፓርቲዎች ነን። ዊትነሶች እነዚህ ሲግኔቸሮች ለፍርማ ምናምን የተጠሩ ሰዎች ምናምን ፓርቲ አይደሉም። እነዛ ሰርድ ፓርቲዎች ይባላሉ። የፓርቲ ሰፐርሰቡ ፓርቲሲፔት ኤንድ ኮላቦሬት ዘ አክት ያደረገ ሰው ብቻ ነው ምን የሚባል ፓርቲ የሚባል። ሰርድ ፓርቲ ደግሞ እነዚህ አሁን ዊል ምናምን ሲደረግ እኮ ሰው ይኖራል። እነዛ ሰዎች ናቸው ሰርድ ፓርቲ የሚባሉት። ሪፕሬዘንቴሽን የሚለው ኮንሰፕት ደግሞ ምንድነው ካላችሁ መተካት። አንዳንድ ጊዜ አሁን በፕሪዝን ውስጥ የታሰረ ሊሆን ይችላል። በተለያዩ ወታደር ቤት ሆኖ ሊሆን ይችላል። በዛ ጊዜ ላይ በህግ የሚፈቅደው አለ። ሪፕሬዘንቴሽን ጁሪዲካል አክት ላይ ይፈቅዳል። አሁን እዚች ጋር ወደታች መጣችሁ ማለት የጁሪዲካል አክት ፐርፎርም ባይ ሳማን አዘር ፐርሰን ኢንተረስት በሆነ ሰው ኢንተረስት ምን ይደረጋል? ይፈቀዳል። ሪፕሬዘንቴሽን ማለት ነው። በሚያስፈልግበት ጊዜ ፕሬዝን ምናምን ያልኩት ትራቭሊንግ አሁን ጉዞ ላይ እንዲህ ማልችል ከሆነ ሌላ ሰው ሪፕሬዘንት ማድረግ ይችላሉ። ስብሰባ ምናምን ካለ ሪፕሬዘንቴሽን አንደር ኢትዮጵያ ኢፌክቲቭ ሪፕሬዘንቴሽን ይላል። አንደር ኢትዮጵያ ጁሪዲካል አክት ባይንዲንግ ቢትዊን ፐርሰን አዝ ዜ አር ሎ ያም ሪፕሬዘንት የተደረገ ሰው ለዛ ተጠያቂ ይሆናል። አሁን ቅድም ሰርድ ፐርሰንን አገባን ብለናል። ነገር ግን ሪፕሬዘንት ከተደረጋችሁ ትጠየቃላችሁ ማለት ነው። ስለዚህ እነዚህ ራይት እና ዱቲ እንግዲህ የሚታወቅ ነገር ነው። ሲቪክ ላይ ራሱ ያያችሁት ነገር ነው። ምንም ጨርሰናል ማለት ነው። ስለዚህ እነዚህን አንብቡ። ድምፄ ትንሽ እየደረቀብኝ ስለሆነ ነው፣ ትንሽ ያምኝ ስላለ እነዚህን ነገሮች አንብቡ። እነዚህ አሁን በአርቲክል ምናምን የተቀመጡ ሀሳቦች እናንተ ቀጣይ ዓመት ትማሩታላችሁ። ዝም ብሎ ነው እንጂ ያስቀመጡት እናንተ አትማሩትም። ኮድ ማለት ነው። ቀጣይ ዓመት አሁን መጽሐፍ ይሰጣቸዋል። ሲቪል ኮድ ማለት ሲቪል ኮድ እና ኮንስቲቱሽን ግቢው ራሱ ይሰጣቸዋል። ያኔ መጽሐፉን ሲሰጣችሁ ፈተናውን ሲሰሩ ይዛችሁ እየገባችሁ ነው የሚሰሩት። እንዴት እንደሚሰሩ ደግሞ አሁን ይህን ክላስ ከጨረሳችሁ በኋላ ክረምት ላይ ክላስ ስለምንጀምር በዚያ እንዴት እንደሚሰሩ ምናምን በደንብ አሳያችኋለሁ። መጽሐፉን ይዛችሁ ገብታችሁ ምንድን ነው የምታደርጉት የሚለው ነገር በደንብ ይዛ እናወራበታለን። ስለዚህ ይሄ ኢንትሮዳክሽን ስለሆነ በጣም ብዙም የሚያስጨንቃችሁ ነገር እንዳይኖር ማለት ነው። ይህ ኢንትሮዳክሽን ቱለው ይህን የተማራችሁትን ሁሉ በጥብጠው ፈተና ላይ ማመት ጀነራል ኮንሰፕት ብቻ ነው ፈተና ላይ የትኛውም ግቢ የሚያመጣው ማለት ፈተናውን አይተን ስለሆነ። ስለዚህ እኔ ግሩፕ ላይ የለቀኩትን ፈተናዎች ይዋቸው ስሯቸው፣ ከዛም በኋላ ይቻላል ማለት ነው። ስለዚህ መልካም ጊዜ ይሆንላችሁ። ቴንኪዩ በጣም። ቻናሉን ደግሞ ቴሌግራም ቻናሉንም ለጓደኞቻችሁ ሼር አድርጉ። ዩቲዩብ ቻናሉንም እንደዛው ሼር አድርጉ። በጣም ነው የማመሰግነው። በርቱልኝ እና ጥያቄ ካላችሁ እዛች ጋር ቴሌግራም ላይ ባስቀመጥ ነው መጠየቅ ትችላላችሁ ማለት ነው። እዛ እየገባችሁ መጠየቅ ትችላላችሁ። እና ያልገባችሁ ደግሞ ቻናል ላይ ኢጂኤቲሲ ዲስክሪፕሽን ቦክስ ላይ እናስቀምጣለን። እዛ እየገባችሁ ከቻናሉ ይህንንም ፓወርፖይንት ማግኘት ትችላላችሁ ማለት ነው። መልካም ጊዜ ይሆንላችሁ። ቴንኪ